ካንድ ከትልቅ ሰው የማይጠበቅ ነገር ነው። እንግዲህ እናንተ አይታችሁት ፍሬዱና ትንሽ ልጅቷ እንደምታቋት ልጅቷ ትንሽ ሰላም እንግዲህ የዚህን ሰሞን ትንሽ ሚዲያው ላይ ወዲህ ህዝቡን ሲያስቆጣ የነበረ አንድ አጠር ያለ ቪዲዮ የሚያሳያችሁናል። እሱም ምንድነው እሺቱ መለሰ ስለ ባምቢ በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው? በጣም እኮ ይሰልቻል። ኤቭሪዴ የእናንተን ስድብ እየሰማሁ እኮ ነው ተነስቼ ለመስራት ለመለወጥ እሞክረው እንዴ። አሁን ምን አልፈልግም። ቪዲዮ መስራት መስደብ በቃ ይሄን እንድታውቁ ነው። ቪዲዮ መስራት መስደብ ኤቭሪቲንግ መብታችሁ ነው። መብታችሁ ግን እንግዲህ ትንሽ የቤተክርስቲያን ወይም የገዳም ማስታወቂያ ሰርታ ነበር። እንዴት ትሰራለች? አንድ ቲክቶክ ላይ እየደነሰች ወሲብ የሚያነሳሳ ኖርማሊ ሰው ለወሲብ የሚያነሳሳ ቪዲዮ እየደነሰች ወሲብን በአደባባይ እየሰበከች እሺቱ በአፉ ኖርማሊ በቪዲዮ ታይቷልና ይህ ሰሞን ያ ነገር ደግሞ ህዝቡን በጣም እያስቆጣ ስለነበረ እንዴት እንዲላል ካንድ ከትልቅ ሰው የማይጠበቅ ነገር ነው። እንግዲህ እናንተ አይታችሁት ፍሬዱና ትንሽ ልጅቷ እንደምታቋት ልጅቷ ትንሽ የተጎዳይ ሰው ነች። ባምቢ እንደምታቋት ያው እንግዲህ እዚህ ሚዲያ ላይ በጣም የምሬ ነው የምላችሁ በነገሮች ቢሆኑ በጭንቀት ብዛት በነገሮች በብዛት ቢሆኑ እዚህ ሚዲያ ላይ ተመልሳ ማትመጣ ሰው ባምቢ ነበረች። ባምቢ ግን ያ ሁሉ ቁጣ ችላ ያን የሁሉ የህዝቡን ጫጫታ ቁጣና መከራ ስድብ አንድ ላይ ችላ ያን ሁሉ ረስተው አላይም አልሰማም ብላ ወደ ሚዲያው መጣለችና እንግዲህ እችን እህታችን ማበረታታት ሲገባን ያልሆነ ነገር ከምንላት ከሚዲያው እንድጠፋ ከምንሰብራት ከምናባረራት እችን እህታችን መንከባከብ ሲገባን እንግዲህ እሺ ደግሞ ያልሆነ ነገር ብሎ ህዝቡን አስቆጥቷል። እስቲ እሺቱ ያለው ደግሞ ምንድነው የሚለውን አይተን እንመለስ። መቀመጫዬን አሳይቼም ካለፈልኝ ለምንድን ነው የምትናደዱት? መቀመጫ የሌላችሁ አርፋችሁ ተቀመጡ። ነገሩ በምናችሁ ትቀመጣላችሁ ወይ ቁሙ በቃ። ከዛ ደግሞ በሌላ ቪዲዮ ምን ሰማው የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለ ማንገራገር ዝግጁ ነኝ የሚለውን ንግግሯን እንግዲህ ብዙዎች ተቆጥተውበታል። ግን ለካሷ ታይቷት ነው ማስታወቂያ እንዳሰራት በሚዲያ አይተናል። እንግዲህ ባለሀብቱን በአደባባይ ክብራቸውን የሚነካ ንግግር መናገሯ መጥፎ መስሎን ነበር። ግን የሥራ ዕድል ካመጣላት እኛም አንዳንድ ካምፓኒዎችን ልንዘረጥጣቸው አስበናል ያሉ ግለሰቦች አሉ። እረፉ። እሺ ጥሩ አልሰራም። በዚህ ነገር ላይ ይቅርታ እንድትጠይቅ እንፈልገው። እሷን ብቻ አይደለም ህዝቡ ማዝነውባል። አንተ ትልቅ ሰው ነህ። በሚዲያው በጣም ብዙ ሰዎች አንተን የሚከታተሉ አሉ። ስለዚህ ትክክል አላረክም። ይሄን ነገር ትንሽ የማይቻል የለም ሰው ይችላል እምባይኗት ጠዋት ታይቶ ማታ ሲሆን ያማል እንዲህ ናት ሕይወት ተጽናናሁ አልልም ያንተን ሐዘን ኧረ ይወጣልኝ እያደር ተጎዳ ወንድም አለ